አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ ታሪኮችን አካፍላችኋለሁ። ዛሬም በአዲስ ርዕስ ተከስቻለሁ። የመከራው ማር ክፍል 1 የእሳት ነበልባል። በአንድ ወቅት በንግድ ስራው እጅግ የተሳካለት ፉአድ የተባለ ወጣት ነበር። ፉአድ ቆንጆ ሚስትና 2 ልጆች በከተማው ውስጥ የሚታወቅ ትልቅ የጨርቃ ጨርቅ ሱቅ ነበረው። ይሁን እንጂ ስራው በበዛለት ቁጥር ሶላትን ማዘግየት፣ ለድሆች የሚሰጠውን ዘጋ መዘናጋት፣ አኼራውን የመጨረሻውን ዓለም መርሳት ጀመረ። ገና ወጣት ነኝ፣ ወደፊት እሰግዳለሁ የሚለው የሸይጣን ጉርሻ በልቡ ነግሶ ነበር። አንድ ቀን ምሽት ፉአድ ከስራው ወደ ቤቱ ሲመለስ ከሩቅ ሰማይ ቀልቶ ተመለከተ። የጭስ ሽታ አፍንጫውን ይበሳል። ልቡ በፍርሃት መምታት ጀመረ። እየተሯሯጠ ወደ ሱቁ አካባቢ ሲደርስ ያየው ነገር ግን ጎልቶበት ጉልበቱን አዛለበት። እሱም ሆነ የአካባቢው ሱቆች በከባድ እሳት እየተቃጠሉ ነበር። ፉአድ ንብረቱን ለማዳን ወደ ውስጥ ሲገባ ሲሞክር ፖሊሶች ያዙት። አትግባ፣ ህይወትን ታጣለህ አሉት። ፉአድ በአንድ ምሽት ውስጥ የዓመታት ድካሙን ወደ አመድነት ሲቀየር እያየ አለቀሰ። በቀጣይ ግን ሌላ መርዶ መጣ። የንግድ አጋሮች እቃቸውን እንዲከፍል እቤቱ ድረስ መጡ። ያላቸውን ጥራጥሬ ገንዘብ፣ የቤት እቃዎችን ሳይቀር ሽጦ እዳውን ከፈለ። በአንድ ሳምንት ውስጥ ከትልቅ ባለሀብትነት ወደ ተራ ድህነት ተለወጠ። ከቤተሰብ ጋር ወደ አንዲት ጠባብ ክፍል ተከራይቶ ገባ። አንድ ቀን በጭንቀት ተውጦ መንገድ ላይ ሲሄድ አንድ በእድሜ የገፉ ታዋቂ ሸህ አገኘ። ሸኹም አዩትና ልጄ ሆይ አላህ አንድ ባሪያውን ሲወደው ይፈትነዋል። መከራው መራራ ቢሆንም መጨረሻው ግን እንደ ማር ይጥማል አሉት። ፉአድ ግን ሸኹን ሁሉንም ነገር አጥቻለሁ፣ እንዴት ነው የሚጣፍጠው ሲል ጠየቃቸው። ሸኹም ፈገግ ብለው ነገ ጧት መስጅድ መጥተህ አግኘኝ፣ የቀረውን እነግርሃለሁ አሉት። ፉአድ በዛይ ምሽት ለረጅም ጊዜ ዘንግቶት የነበረውን ተሐጁድ የሌሊት ሶላት ሰገደ። እያለቀሰም አላህን ማርታ ለመነ። በማግስቱ ሸኹን አግኝቶ ሲመለስ መንገድ ላይ ጭቃ ውስጥ የሚያብረቀርቅ ነገር ተመለከተ። ጎንበስ ብሎ ሲያየው አይኑ ሊፈነዳ ደረሰ። እጅግ በጣም ውድና ትልቅ አልማዝ ዕንቁ ነው። ፉአድ ዙሪያውን ተመለከተ። ማንም የለም። ይሄንን ከሸጥኩኝ አሁን ካለሁበት ድህነት በአንድ ቀን እወጣለሁ፣ ልጆች የማይራቡም ብሎ አሰበ። ነገር ግን ልክ ዕንቁን ኪሱ ውስጥ ሊከት ሲል አንድ ጥቁር መኪና በከፍተኛ ፍጥነት መጥቶ አጠገቡ ቆመ። ከመኪናው ውስጥ ሁለት ግዙፍ ሰዎች ወርደው በቁጣ ወደ ፉአድ መሮጥ ጀመሩ። አንደኛው ሽጉጡን አውጥቶ ወደ ፉአድ ደረቱን አነጣጠረና እጅህ ላይ ያለውን አሁኑን አምጣ፣ ካልሆነ ግን እዚሁ ትቀበራለህ ብሎ ጮኸበት። ሽጉጡን ፉአድ ደረቱ ላይ ደቅኗል። የሰውየው አይኖች ደም ለብሷል። ዕንቁን አምጣ አልኩህ ብሎ በድጋሜ ጮኸ። ፉአድ እጆቹ እየተቀጠቀጡ ዕንቁን አወጣ። በልቡ ግን ያ አላህ በሐላል መንገድ እንድበላ እርዳኝ እያለ ይማጸን ነበር። ልክ በዚህ ሰዓት ከኋላ ሌላ መኪና በከፍተኛ ፍጥነት እየበረረች መጣችና አጠገባቸው ቆመች። ከመኪናው ውስጥ በእድሜ የገፋና ግርማ ሞገስ ያላቸው አንድ ሰው ወረዱ። ሽጉጥ የያዘውን ሰውዬ ሲያቸው ደነገጡ። ተው አሉ ሽማግሌው በረጋ ድምፅ። ይሄ ሰው ሌባ አይደለም። ዕንቁ የወደቀበት ቦታ እያሳየ ነበር። ሽጉጡን የያዘው ሰውዬ በረጅሙ ተነፈሰ። መሳሪያውን ደበቀ። ሽማግሌው ወደ ፉአድ ቀረቡና ልጄ ሆይ
ስሜ ሀጂ ኦስማን ይባላል። ይህ እንቁ የልጄ የህይወት አደጋ ዋጋ ነው። ስለመለስክልኝ ስለመለስክልኝ ምን ላርግልህ አሉት። ፉአድ ትንፋሹን ሲመለስለት ምንም አልፈልግም ሀጂ፣ አላህን ፈርቼ ነው አላቸው። ሀጂ ኡስማንን በመገረም አድራሻውን ተቀብለው ሄዱ። ፉአድ ወደ ቤቱ ተመለሰ። በዚያ ምሽት ለቤተሰቡ የሚባላ ነገር ባይዝም በታማኝነት ግን ደስተኛ ነበር። ነገር ግን ፈተናው ገና ነበር። በማግስቱ ጠዋት የፉአድ የድሮ የንግድ አጋሩ የነበረው በክፋት የሚታወቀው ኻሊድ እቤቱ ድረስ መጣ። ኻሊድ በፉአድ ኪሳራ ውስጥ እጅ እንዳለበት ይወራል። ፉአድ ወይ ችግር ላይ እንደሆን ካውቃለሁ። አሁን አንድ ትልቅ ስራ አለኝ። ጥቂት ህገ ወጥ የሆኑ እቃዎችን ወደ ከተማ ማስገባት ነው። ይሄን ካደረግ በአንድ ሳምንት ውስጥ ሚሊዮነር ትሆናለህ። አላህ ማሪ ነው፣ በኋላ ተውበት ታደርጋለህ አለው። ፉአድ ምርጫ ውስጥ ወደቀ። በአንድ በኩል ለታማኝነት የተሰጠው ምንም ሽልማት የለም። ልጆቹ እየተራቡበት ነው። በሌላ በኩል ደግሞ የሸይጣን መንገድ የሆነው የኻሊድ ጥቆማ ይሄን የመጨረሻ እድሌ ይሆን ብሎ እያሰበ እያለ በሩ በኃይል ተንኳኳ። ፖሊሶች ነበሩ። ፉአድ የሚባለው አንተ ነህ አሉት። ፉአድ ደነገጠ። አዎ እኔ ነኝ አለ። ከትናንትናው የእንቁ ጉዳይ ጋር በተያያዘ የሰው ህይወት ጠፍቷል። አንተ ደግሞ ዋናው ተጠርጣሪ ነህ። አሁኑ እጅህን ስጥ ብለው ካቴናውን አወጡ። ካቴና በፉአድ እጅ ላይ ሲገባ ጎረቤታቸው ሁሉ በመስኮት ይመለከቱት ነበር። ኻሊድ በፉአድ ጆሮ ጠጋ ብሎ በታማኝነትህ ምን አተረፍክ? አሁን የኔን ስራ ተቀብለህ ቢሆን ኖሮ በፖሊስ ሳይሆን በአይቲቭ መኪና ትወሰድ ነበር ብሎ በሹክሹክታ አፌዘበት። ፉአድ ግን ምንም አልመሰለውም። አላህ ወይ አንተ ታውቃለህ የሚለውን ዚክር በልቡ እያመላለሰ ወደ ፖሊስ ጣቢያ አመራ። ጣቢያው ውስጥ በጭንቀት ለሰዓታት ተቀመጠ። በመጨረሻም ወደ ምርመራ ክፍል ተጠራ። በክፍሉ ውስጥ ግን የጠበቀው ፖሊስ ሳይሆን ትናንትና በመኪና ውስጥ የነበሩ ያ ባለ ግርማ ሞገስ ሽማግሌ ሀጂ ኡስማን ነበሩ። አጠገባቸው የከተማው ፖሊስ አዛዥ ቁሟል። ሀጂ ኡስማን ፈገግ ብለው ይቅርታ አድርጉልኝ ፉአድ፣ በዚህ መንገድ እንድትመጣ ያደረኩህ ለአንተ ድህነት ሲባል ነው አሉት። ፉአድ ግራ ገባው። ድህነትን ምን ማለት ነው? ፖሊስ አዛዥ ጣልቃ ገባ። ትናንትና እንቁን ስትሰጣቸው ያዩ ኻሊድ የተባለ ሰው አንተን እንቁውን እንደሰረክ ባለቤቱን እንደገደልክ አድርጎ ለፖሊስ ጥቆማ ሰጥቶ ነበር። አላማው አንተ ወደ እስር ቤት አስገብቶ ቤተሰቦቹ ለሱ የወንጀል ስራ እንዲጠቀምባቸው ለማስገደር ነበር። እኛ ግን ኻሊድ ምን እያሴረ እንደሆነ ለማወቅ እሱን በእጅ ለመያዝ ስል ነው ይሄንን ድራማ የሰራሁት። ሀጂ ኡስማን የፉአድን እጅ ይዘው ልጄ ሆይ ኻሊድ ያንተን ንብረት እንዲቃጠል ያደረገው እሱ እንደሆነ ፖሊሶች ደርሰውበታል። አሁን እሱ በቁጥጥር ስር ውሏል አሉት። ፉአድ ትልቅ እፎይታ ተሰማው። ሀጂ ኡስማን ቀጠሉ። የልጄ ህይወት ተርፏል። አሁን ደግሞ ያንተ ህይወት ማስተካከል የኔ ፈንታ ነው። በከተማዋ ካሉ ትልልቅ የንግድ ማዕከል አንዱን እንድታስተዳድርልኝ በሽርክና እንድትሰራ እፈልጋለሁ አሉት። ፉአድ አይኖቹ በእንባ ተሞሉ። አልሐምዱሊላህ አለ። ነገር ግን በትልቅ ደስታ ውስጥ እያለ የፖሊስ ጣቢያው ስልክ ተደወለ። ፖሊሱ አዛዥ ስልኩን አንስቶ ካዳመጠ በኋላ እፊቱ ተቀየረ። ወደ ፉአድ ዙሮ እንዲህ አለው፣ ፉአድ ወደ ቤት መሄድ አለብህ። ኻሊድ ወደ እስር ቤት ከመወሰዱ በፊት ለሰውየው በሰጠው ሚስጥራዊ ትዕዛዝ መሰረት ቤተሰቦችህ ላይ አደጋ ተደቅኗል አለው። የፖሊስ አዛዡ ንግግር እንደ መብረቅ ፉአድን መታው። ቤተሰቦቼ ብሎ ጮኸ። ፉአድ በዚያ ቅጽበት የዓለም ድምፅ ሁሉ ጠፋበት። የሚሰማው የራሱን የልብ ትርታ ብቻ ነበር። ሀጂ ኡስማን ወዲያውኑ ለፖሊሱ አዛዥ ትዕዛዝ ሰጡ። በፍጥነት
የሳይነር መኪናውን አዘጋጀ። በጥቂት ሰከንዶች ውስጥ የፖሊስ መኪናው ሳይረን እየሰማ ወደ ፉአድ መንደር ተምዘገዘጉ። ፉአድ በመኪናው ውስጥ ሆኖ አላህን ይማጸን ነበር። ያ አላህ፣ በእኔ ፈተና ቤተሰቦችን አትፍረድብኝ፣ እነሱ ምንም አላደረጉም እያለ በልቡ ይጮኻል። እንባው ከዓይኑ ይፈሳል፣ እጆቹ ይንቀጠቀጣሉ። ሀጂ ኡስማን እጁን ይዘው ሶብር አድርግ ፉአድ፣ አላህ ከታጋሾች ጋር ነው እያለ ያረጋጉታል። መንደሩ ሲቃረብ ፉአድ ከሩቅ የሚመጣው ጥቁር ጭስ ተመለከተ። ልቡ ሊቆም ደረሰ። አይሆንም፣ ያ አላህ አትፈትነኝ እያለ መኪናውን ሳይቆም በሩን ከፍቶ ዘሎ ወረደ። እቤቱ አካባቢ ሲደርስ ካሊድ ከመታሰሩ በፊት ለግብረ አበሮቹ በሰጠው ሚስጥራዊ ትዕዛዝ መሰረት ቤቱ በነዳጅ ተለኩሶ በእሳት እየጋየ ነበር። ጎረቤቶቹ በባልዲ ውሃ ለማጥፋት ይሞክራሉ፣ ግን እሳቱ ኃይለኛ ነበር። የቤቱ በር በውጭ በብረት ተቆልፏል። ውስጥ የሚስቱ የሷሊድ ድምፅ፣ የልጆቹ የለቅሶ ድምፅ፣ አባዬ አትርፈን እያሉ ሲጮሁ ይሰማል። ፉአድ በአቅራቢያው የነበረ ትልቅ አደጋ ድንጋይ አንስቶ በሩን ሰበረው። ጭሱ አፍንጫዬን ይይዛል፣ እሳቱ ደግሞ ፊትን ያቃጥላል። ፖሊሶቹ አትግባ አደገኛ ነው ብለው ሊይዙ ቢሞክርም ፉአድ ግን ልጆቼን ብሎ ወደ ውስጥ ዘሎ ገባ። ውስጥ በጭስ ተሞልቷል። ሷሊሃ ልጆችን አቅፋ ጥግ ላይ ተሸሽጋለች። ፉአድ ልጆቹን በአንድ በአንድ አንስቶ ወደ ውጭ አወጣቸው። ተመልሶ ሚስቱን ሊያወጣ ሲገባ ግን የቤቱ ማገር በእሳት ተበልቶ ተደረመሰ። በሩን መውጫ ዘጋው። ውጭ ያሉ ፖሊሶች ሀጂ ኡስማን በድንጋጤ ቆሙ። ፉአድ ውጣ ቶሎ በል ብለው ጮሁ። ፉአድ ግን ከውስጥ ሆኖ ጭሱ ታፍኖ እየወደቀ ያለችውን ሷሊሃን ለማንሳት ይታገል ነበር። እሳቱ በየቦታው እየተስፋፋ ነው። ልክ የፉአድ ተስፋ ሊቆረጥ ሲል አንድ ሰው በድንገት ከጭሱ ውስጥ ተከሰተ። ያ ሰው ማን እንደሆነ ፉአድ ሲመለከት ደነገጠ። የካሊድ ታናሽ ወንድሙ አሚር ነበር። አሚር ወንድሙ የሰራውን አሰቃቂ ሴራ ሰምቶ ቤተሰቡን ለማዳን እየሮጠ መጥቶ ነበር። አሚር ፉአድ ተባብረው የተደረመሰውን እንጨት በጋራ ገፉት። ፉአድ ሷሊሃን አዝሎ አሚር ደግሞ መንገድ እየጠረገ ከሚነደው ቤት ውስጥ ወጡ። ሁሉም ከቤት ወጥተው በሰላም ተረፉ። ፉአድ መሬት ላይ ተንበረከከ፣ ለጌታው ስጁድ አወረደ። ሀጂ ኡስማን ወደ ፉአድ ቀረቡ። ልጄ ሆይ አሁን ፈተናው አብቅቷል። አላህ ታማኝነትህንና ትዕግስተኝነትህን አይቷል አሉት። ከጥቂት ቀናት በኋላ ፉአድ በሀጂ ኡስማን እርዳታ አዲሱን የንግድ ስራውን ሊጀምር ሲዘጋጅ አንድ ያልታሰበ ደብዳቤ ደረሰው። ደብዳቤው ከካሊድ ነበር። ከእስር ቤት የተላከው ደብዳቤ እንዲህ ይላል። ፉአድ ወይ ብታሸንፈኝም ትልቁን ሚስጥር ግን አታውቀውም። ያንተ ሱቅ ያቃጠልኩት እኔ ብቻ አይደለሁም። ከጀርባው ያለው እውነት ሰው ብታውቀው ኖሮ ትገረም ነበር። የቅርብህ ሰውህ ነው አለው። ፉአድ ደብዳቤውን ሲያነብ እጁ እንደገና ተንቀጠቀጠ። የቅርቡ ሰው ማን ሊሆን ይችላል በሚለው ፉአድ የካሊድን ደብዳቤ እንደያዘው ደንዝዞ ቆመ። የቅርብ ሰው ነህ የሚለው ረፍት ነገር በአእምሮ ውስጥ ይመላለሳል። ማን ሊሆን ይችላል? ከካሊድ ጋር ተባብሮ ህይወቴን ያመሰቋቆለው ማን ነው ብሎ በጭንቀት አሰበ። በማግስቱ ፉአድ ካሊድን ለማግኘት ወደ እስር ቤት አመራ። ካሊድ ከወጥመድ በስተጀርባ ተቀምጦ በክፉ ሳቅ ተቀበለው። መጣህ አይደለ አለው። ፉአድ ካሊድ ማን እንደሆነ ንገረኝ፣ ማን ነው ሱቁን እንድታቃጥል የረዳ ሲል ጠየቀው። ካሊድ ፊቱን አክስሎ እንዲህ አለው። ያስታወስከው ከሆነ ሱቅህ ከመቃጠሉ አንድ ሳምንት በፊት ትልቅ አንሹራንስ የብድር ውል ተፈራርመህ ነበር። ያንን ውል ያዘጋጀልህ ለእኔ ቁልፍን የሰጠኝ አንድ ወንድምህ የምታየው የሂሳብ ባለሙያ የሆነው ዘይኑ ነው አለው። ፉአድ ክው ብሎ ቀረ። ዘይኑ ከልጅነት ጀምሮ አብሮ ያደገ በቤት እንደ ቤተሰብ የሚቆጠር የልብ ጓደኛው ነበር። ፉአድ
ከእስር ቤት ወጥቶ በቀጥታ ወደ ዘይኑ ቤት አመራ። ዘይኑ ፉአድን ሲያየው ፊቱ በድንጋጤ ረገፈ። ለምን ዘይኑ? ለምን እንዲህ አደረግ? ፉአድ ለዘበ፣ ግን በሚያምር ድምፅ ጠየቀው። ዘይኑ ተንበርክኮ ማልቀስ ጀመረ። ፉአድ ይቅር በላይ፣ በቁማር ዕዳ ተይዤ ነበር። ካሊድ እቃዬን እንደሚከፍልልኝ ቃል ገባልኝ። በምላሹ ግን ያንተን ሱቅ እንዳቃጠልና ሀብትህን እንደክፍል አሳመነኝ። ከአንተ ስኬት በስተጀርባ ያለው ቅናት አይኔን አስወረረው ብሎ ተናዘዘ። ፉአድ ለጥቂት ሰከንዶች ዝም አለ። ቁጣውን ቢገፋም በዚያ መከራ ውስጥ እያለ የከተማዋ ትዕግስትና ይቅርታ ከውስጥ ትዝ አለው። ዘይኑ ሆይ አላህ ይቅር ይበልህ። እኔ ለፈጣሪዬ ብዬ ይቅር ብያሃለሁ። ነገር ግን የሰው ሀቅ ስለሆነ ለህግ እጅህን መስጠት አለብህ አለው። ዘይኑን በሰራው ስራ ተጸጽቶ ለፖሊስ እጁን ሰጠ። ከ2 ዓመታት በኋላ ፉአድ በአሁን በከተማ ውስጥ ትልቅ የንግድ ማዕከል ባለቤት ሆኗል። ነገር ግን ሀብቱ በልቡ ውስጥ ሳይሆን በእጁ ላይ ነው። በየቀኑ ውሃ ሲቀዳ ወደ መስጂድ ይገሰግሳል። በንግድ ማዕከሉ መግቢያ ላይ ይህ የአላህ ችሮታ ነው የሚል ትልቅ ጽሑፍ ተለጥፏል። ሀጂ ኡስማን ፉአድ እንደ አባት ልጅ ሆነው ያችን በፉአድ ታማኝነት ህይወቱን ያተረፈችው የሀጂ ኡስማን ልጅም ጤንነቱን ተመልሶ ትምህርቱን ቀጥሏል። ፉአድ በየወሩ ከርተፍ ላይ የተወሰነውን ለየቲሞች ለቸገራቸው ይከፍላል። አንድ ምሽት ፉአድ ከሚስቱና ከልጆቹ ጋር በአዲስ ቤታቸው ፊት ለፊት ተቀምጠው እያለ ሷሊሃ እንዲህ አለችው፣ ፉአድ ያኔ ቤታችን ሲቃጠል ንብረታችን ሲጠፋ መጨረሻችንን የመሰለን ነበር። አሁን ግን አላህ ከዚህ ሁሉ መከራ በኋላ ይህንን ጣፋጭ ህይወት ሰጠን። ፉአድ ፈገግ ብሎ መለሰ፣ እውነት ነው ሷሊሃ፣ መከራ መራራ ነው። ነገር ግን ወደ አላህ ስለመለሰኝና እውነተኛውን ወዳጅ ጽላቴን ስላሳወቀኝ ውጤቱ እንደ ማር ጣፈጠኝ። በአላህ ላይ መመካት ተወከል መቼም ቢሆን አያሳፍርም። ተፈጸመ ታሪኩ እዚህ ላይ። የታሪኩ ዋና ትምህርቱ እውነተኛ ስኬት ከሀብት ብዛት ሳይሆን ከአላህ ካለን ግንኙነት ከልብ ንጽህና ይወጣል። የታማኝነት በረከት ፉአድ እንቁ በመመለስ አላህን ከሚያስበው አቅጣጫ ሰፊ ሲሳይ ሲሰጠው፣ ይቅርታ ልቅና ፉአድ በከደ ጓደኛ ላይ በቀል ከመፈለጌ ግን ይቅርታ መምረጥ የመንፈስ ልዕልና ተጎናጽፎታል። ታሪኩ እዚህ ላይ ተፈጽሟል። ስለተከታተላችሁ በጣም አድርጌ አመሰግናለሁ። በጣም ደስ የሚል ታሪክ ነው። አንብቡት፣ ይጠቅማችኋል ለራሳችሁ ለወደፊቱ።